አንተ ይዞም ተፈጠረ ትንሿን ከወንድ ጋር አየኋት ማለት ወክም አትወድ ማን ባቢ ምናምን ከሚባል ጋር ወክስ ታደርግ መንገድ ላይ አየኋቸው። ኧረ እባክህ እውነት እቺ ታረገችብህ ይዞ አንተ እኮ እንደምታስበው አጋጣሚ ተገናኝተን ነው። እሺ በይሻለሁ እኮ እንዴ ግን እኮ አኩርፋል። አላኮረፍኩም። እንዳኮርፍ ያደረግሽኝ ደግሞ አንቺ ነሽ። አንተ እህቴ አንቺ ትረጅኛለሽ። እውነት እንዳጋጣሚ በክሳረቅ የናቢል ጓደኛ መጥቶ ነው። ከዛ ልሸኝ ስለኝ እምቢ ስለው ይዞ መጣ። ከዛ ሌላ ነገር መሰለው። ሲጀመር ምን ችግር አለው ቢሸኝሽ? ለምን ደም ቢያልሽ? ምን እውነቴን እኮ ነው። መቼስ የናቢል ጓደኛ ከሆነ መቼስ ቆንጆ ነው የሚሆነው። እንዴ ጭራሽ አይገርምህም? እኑ ልክ ናት እያልሽኝ ነው እንዴ? ቆይ አንተ ምን ስታረጋይታት ነው እንደዚህ ተናደድክባት? አሁን የተፈጠረው ነገር አያናድም? ምኑ ነው የሚያናደው? የሚያምር ልጅ ቢሸኛት ችግር አለው? ያውም አጋጣሚ ተገናኝተው። ይዞ እውነት ምንም እኮ ነገር አላደረኩም። ኧረ ተይው እባክሽ። ምን አባቱ ይጨማለቃል ይሄ? ምን አባ ነው የምታፈጠው? የአንተ ሚስት ሆነችና ወንድ አታውሪ ነው የምትላት? አዎ እላታለሁ። እንደዛ ከሆነ ጥሩ። አንተም ስራ ቦታ የምታገኛቸውን ሴቶች እንዳታወራቸው። እኔ እኮ ከሰላምታ የዘለለ ምንም አላወራቸውም አይደል እንዴ? እሷስ ምን አደረገች? እሺ እስኪ አትነጫነጭ። አሁን እንደፈረደብሽ ሳም አድርጊ እስቲ። ይዞ ቆይ ነው ምን አጣብዬ ነው ባንተ ላይ የምደርበው? ስለምወድሽ እኮ ነው የምነጫነጭው። አውቃለሁ። እኔም እኮ አጥፍቻለሁ። ይቅርታ። እሺ እኔም ትንሽ አበዛሁት አይደል? በጣም ይቅርታ። እወዳለሁ። እኔም እወድሻለሁ። እኔም እወዳችኋለሁ። ደግሞ ምንድነው የምትጨቃጨቁት? የት ሄደሽ ነው? አይ ሰውነቴ ትንሽ ሰሞኑን ስለጨመረ ልንቀሳቀስ ብዬ እኮ ነው። ስፖርት መሆኑ ነው። የፈለጋችሁትን በሉ፣ ያው ነው። እኑዬ ጉዳዩ እንዴት ይሆናልሽ? ጥሩ እየሄደልኝ ነው አክስቴ። ይሁን እስኪ ይዙዬ፣ እኑ ጥላህ ልትሄድ በመሆኑ ምን ተሰማ? የት አባቷ ነው የምትሄደው እንዴ? ፕሮሰስ የምታደርገው ከአንተ ጋር ለመኖር ነው እንዴ? ፕሮሰስ ብሎ ነገር የለም። እኔን ሳትድረኝ ወዴትም አትሄድም። እሷ እያለች ለማን ነው የምትድረህ? አክስቴ ምንድን ነው? ወንድሜንማ በቅርቡ ወጋቤን ይዤ ድሬው ነው የምሄደው። ኤዲያ ወሬ አለባችሁ ባክሽ። እማያቁሚ እንዳንጣላ። የራሳችሁ ጉዳይ። ለማንኛውም ምን ይርቦኛል፣ ትንሽ ነገር ልብላ። እንዬ አልደበርሽም አይደል? አሁንማ ለመድኩት እኮ። ደግሞ ሳድርኝ አትሄጂማ? እንድች ብለህ እንዳታስብ፣ ወዴትም አልሄድም። ነይ ስሙ፣ ለደህና ነገር አይሆንና የፈለጋችሁን እንጣላለን። እሺ ምንድነው ገና ከመምጣታችሁ እንደዚህ የሚያዘልላችሁ? መጀመሪያ ተረጋጉ እንጂ መጀመሪያ ምን እንደተጠነሰሰላችሁ ጠይቁ። እንደተጠነሰሰላችሁ? አዎ እንደተጠነሰሰላችሁ። ቹቹ፣ በነገራችን ላይ በጣም ደክሞኛል። ቶሎ ንገሩንና እንሂድ። እንዴት ነው የምናወራው? ገና ከመምጣታችሁ ከስር ከስር እያወራችሁ። ስሙ፣ እንደለመዳችሁት ለማለመጥ ብትሞክሩ እንጣላለን። ቁም ነገር ነው። እሺ ምንድን ነው? ይኸውላችሁ። ቆይ እንጂ አንተ ልታወራ ነው እንዴ? እና እንዴ ትቀልዳለህ እንዴ? እንዲያን ገብግቤ የጠራቸው እኮ ነው። የራሴ አጣፍጬ ልነግራቸው እኮ ነው። ምንም ነገር አለና ነው የምነግራችሁ። እሱን ላሳየ እኮ ነው። አሁን ዝግጁ ናችሁ? አንተ ቹቹ። እሺ በቃ ልንገራችሁ ወንድሞቼ፣ ከመሀላችን ከባድ ፍቅር የያዘው ሰው አለ። ምን? ቹቹ በስነ ስርዓት ተናገር፣ አትጃጃል። እንዴ ከዚህ በላይ እንዴት ልናገር? ቆይ ምንድን ነው የምታወሩት እናንተ? ወንድሞቼ አቤል በፍቅር አብዶላችኋል። እንዴ ፍቅር? አዎ ፍቅር ነው። ጉዲልኝ ብቻ። አንተ እውነት ነው እንዴ? ቹቹ ነገር በጣም እያንዛዛህ ነው። ካንዛዛው ታዲያ ለምን አንተ አትናገርም? ሉሌ አንተ ነገራቸው በቃ። አቡ የምትናገሩ ከሆነ ተናገሩ። ምንድን ነው የምትገባበዙት? ይኸውላችሁ በቃ አቤላ ለእኑ እንደሚወዳት ሊነግራት ነው። ለማ? ለእኑ። ቆይ ማናትን ነው እንዴ? የይዛና እህት ናታ። አሁን ቅርብ ጊዜ የመጣችሁ አይደለች? እንዴት ነው? አይገርምም የዚህ ፍጥነት? ኧረ አንተ የመራቸው ነው። ስሙ፣ ዛሬ እንድታማክሩኝ የጠሯችሁ ከኔ የተሻለ ሴት ላይ ጥሩ ኤክስፔሪንስ አላችሁ ብዬ ነው። እንዴ ወንድሜ፣ በእውነት ኮንግራ። የሁላችሁ ሰዎች ለታሪክ የሚቀመጥ የፍቅር አገላለጽ ነው መጠቀም ያለበት። ቆይ ለምን ዝም ብለን ሄደን አትነግራትም? እንዴት ነው? ቆይ ዝም ብዬ እጄ የምነግራት? እናንተ ፍቅርን እንድትገልጽላት ባንድ ይጠራለህ? ቲሽ እነዚህን እኮ ከመጥራት እኛ ራሳችን እዚህ ቁጭ ብለን እናደርገው ብዬ ነበር።
ቆይ ግን መቼ ልትነግራት አስበህ ነው? ነገ ነዋ። አጣዳፊ ባይሆን በዚህ ሰዓት እንጠራችሁ ነበር እንዴ? ለማንኛውም ነገ በደንብ እንወያያለን፣ አታስቡ። አሁን ግን እንሂድ። በቃ እናንተ ለቁም ነገር አትሆኑም ማለት ነው እንዴ? በደካማ አእምሮ ጠርታችሁን እኮ ነው ግራ ይገባል። ነገ በቃ በነቃ መንፈስ ክላስ ገብተን ስለምንወያይ አታስቡ። አሁን ቀጥ ብላችሁ ውጡ ክብረ ቢሶች። እኔ ራሱ ግን ምን ሆኜ ነው እናንተን የጠራችሁ? አይዞህ በቃ ምንም ማድረግ አልቻልም። ለዛሬ ጀማሪ አፍቃሪ ሲያስጠላ። በእናትህ ተነሱ ውጡ። አሁን አገራውላ ሲያስጠላ ደግሞ ጀማሪ አፍቃሪ ይለኛል። በቃ እሺ ማምተኛ ነገ ግቢ እንሄዳለን አይደል? አዎ ግድ ነው፣ መቅረትም አይቻልም። እሺ በቃ ገብተን እንተኛ። ሁለቱም ጅል አፍቃሪ። በቃ ትጂ አውሬል ነው። ምን ነው አብሬል ትሉ እንዴ? ከአንቺ ጋር መሄድ ማን ይጠላል? እንደዛ እኮ ነው። በቃ ዩኒፎርም ቀይ ቶሎ ኪዛይሽ እኮ ተማሪ መሆን ያው እና አብረን ልትማር። አዎ ከዛ አጠገብሽ ማንም እንዳይደርስ ማድረግ ይችላል። አሁንም እኮ ማንም አጠገብ አይደርስም። እሱንም አየሁት እኮ። ወይ ይዞ ምንድን ነው የሚሻለ? ደግሞ ድጋሚ ልጀምረኝ ነው። እድሜ ለአንቺ። ቅናተኛ አደረግሽኝ አይደል? ጭራሽ እኔ ነኝ ቅናተኛ ያደረኩ? አዎ አንቺ ነሽ። መቼስ ከአንቺ ሌላ በራሴ አልቀና አይደል? በእኔ ስቀና እኮ በራሴ የቀናህ እንደሆነ ነው ማወቅ ያለብን። እንዴት እንዴት ማለት? ጥሩ ባልና ሚስት አንድ አምሳል አንድ አካል አለ የሚባለው። አገላለጽ እንዴት ነው? አስደመም እንኳ ቀላል አስደመምሽኝ እንዴ? ነይ እስኪ። ደግሞ እወድሃለሁ። እኔም በጣም እወድሻለሁ። እናት ትንሿ አረፈደብሽም? ረፍዶብኛል። ልሄድ ነው። ጎበዝ ሂጂ ታዲያ እንዳይዘጉብሽ። እሺ እሺ አጀል። አይ እማዬ ከዕለት ዕለት እየባሰብሽ ነው የሚወጣው አይደል? ምኑ ነው የባሰብኝ? የምታደርጊው ነገር ነው። እኔ ምንም አላደረኩም። ዝም ብለህ ነገር አትብላ። ኧረ ዝም ብዬ ነገር አልብላም። አዎ አትብላ እንዴ። እኔ ለራሷ ብዬ ነው ሂጂ ያልኳት። ይሁንልሽ። እሺ እኑስ ሻወር እየወሰደች ነው እንዴ? ዛሬ ወደ ፕሮሰሷ ቦታ አትሄድም እንዴ? ውይ ረስቼው። ዛሬም ቀጠሮ አላት። ደግሞ እኔም ስራ አለኝ። በእናትሽ ምን ይሻላል? ምን ችግር አለው ታዲያ? አብረን እንሄዳለና። እንደዛ ከሆነ ጥሩ ሀሳብ። በቃ ገብቼ ልዘገጃች፣ አንቺም ተዘጋጂና አብራችሁ ሂዱ። እሺ ሂድ በቃ እንዳይረፍድ። እሺ አብርሽ እንዴት አደራችሁ? እንዴት አደርክ? እንዴት አደርክ አብርሽ? ደህና ነኝ። ወደ ግቢ እየሄዳችሁ ነው? አዎ ወደ ግቢ ነን። አንተ ምን እየጠበክ ነው? አትሄድም እንዴ? ባቢን እየጠበኩት ነው። እየመጣ ነው። በቃ እኔ እጠብቀዋለሁ። እናንተ ሂዱ። ለምን? እንዳይረፍድባችሁ ነው። ደግሞ ባቢን ፈልገዋለሁ። እኔ ደርሷል እኮ አንድ ላይ መሄድ እንችላለን። አርፋ አትሄድም እንዴ ከኛ ጋር? ምንድነው እሱ ሲመጣ ሄዳለሁ ማለት ምንድነው? እንዴት አደራችሁ? ሃ እሷ ነች ባቢ ማለት? ምን? አረ እንደ አጋጣሚ መታ ነው። መቅዲ ምንድነው? ቆይ ለምን አታርፊም? አብርሽ ምንድነው? ምኑ? መቅዲ በቃ እንሂድ። እኔ እኮ ቅድም ነው ሂዱ ያልኳችሁ። እናንተ ናችሁ አልሄድ ያላችሁት። ወይ አንድ ላይ እንሂዳ። ካላስቸገርኩሽ ዝም ማለት ይችላልሽ ኪዱዬ። ቆይ ሰዎች የተፈጠረ ነገር አለ እንዴ? አረ ምንም የለም። በቃኛ ልንሄድ ነው። ማነሽ ሊሊ? አረፈደብሽም? ሰዓት እኮ ገና ነው። ምን ነው እናንተ አትሄዱም እንዴ? እኛ እንቆያለን። በቃ ሂጂ አንቺ። አብርሽ አንተም ትቆያለህ? ማሬ እኔ ቆያለሁ አይደለም ያልኩሽ፣ እኛ እንቆያለን ያልኩሽ። አረ ችግር የለውም እኮ አንድ ላይ መሄድ እንችላለን። ወይ አብርሽ ፈልጋለሁ ማለት ለአንተ አማርኛ አይደለም እንዴ? መቼ እፈልጋለሁ አልሽኝ ደግሞ? አሁን አልኩ። አሁን መቅዲ አስሬ ስሜን አትጥሪ ሴትዮ። ሊሊዬ በቃ ሂጂ አንቺ። እሺ ሂጂ። ምንድነው አስሬ ሂጂ ጂምቲው? አንቺን ፈልጌ የመጣው መሰለሽ እንዴ? እንዴ በቆምንበት የመጣሽ እኮ አንቺ ነሽ። ምን አባቷ ነው የምትለች ደግሞ? እና ብመጣ የመጣሁት አንቺ ጋር አይደለም እሱ ጋር ነው እንጂ። አረ ሴቶች ተው። መቅዲ ቆይ ምን እያረግሽ ነው? መቅዲ በቃ በእናትሽ እንሂድ። ትሰመኛለሽ? የነዛ ጓደኞች መንፈስ ተጋብቶብሽ ድርቅ እያልሽ ከሆነ በነፍስሽ ፍረጅ። እሺ ሲጀመር ብዙ ጊዜ እጅሻለሁ። እውነት ምንሽም ደስ አይልም። በጣም ነው የምትንጣጪው። ምንሽም ደስ አይልም? አዎ ምንሽም ደስ አይልም። ትሰመኛለሽ? ስለረዘምሽ ምንም አታረገኝም ብለሽ ንቀሽኝ ከሆነ ሰብሬ ነው እሺ የምጥልሽ። አረ እባክሽ እስኪ ሞክሪኛ። እንዴ ሴቶች ትሰማኛለህ? ሲነሳብኝ ምን እንደማድረግ በደንብ አድርገህ ታውቀኛለህ። እሺ እቺን ገመድ ከዚህ ዞር አድርግልኝ። ሊሊ በቃ አንቺ እሺ ነው እመጣለሁ። አብርሽ እሷ አባሯት ስላልች እኔን ታባረረኛለህ? እባክሽ ሊሊ ምንም አይነት ግርግር የማየት ሙድ የለኝም። በቃ ሂጂና እመጣለሁ።
አብርሽ እኔን ሂጂ አልከኝ? ወይ አብርሽዬ፣ ወይኔ በእናትህ እንባዋ መሬት ሳያጥብ ቶሎ ብላ አጽናናት። ኧረ ሴቶች አድቡ እንዴ! ሰምኛለሽ አንቺ በረሮ፣ እኔ እንደሌላው ሴት ዝም እምልሽ እንዳይመስልሽ እሰራልሻለሁ። እቴ ከዚህ እባክሽ ምን ትመስላለች? ታስጠላ። ቆይ መቅዲ ምን እየሆንሽ ነው? አንተ አታፍርም እንዴ ከቁመ በምበልጥ ሴት ጋር አብረህ ስትሄድ? እና ከማን ጋር ልሂድ? ከአንተ በጣም ከምታጥረው ጋር ነዋ። መቅዲ ዝም በይ እባክሽ። አንቺ ደግሞ እንደ ተንከረፈፍሽ እድሜሽን ጨርሻለሽ። መቅዲ ግን ቆይ ዛሬ ስደቢያቸው ተብለሽ ነው እንዴ ተላክሽው? ቆይ አንተ ደግሞ የት ቆይተህ ነው እስካሁን? መቼ ቆየሁ? አሁን አይደል እንዴ ደወልክልኝ? እስኪ ስልክህን ይኸው። ሳያዩ የሚያምኑ ብፁዓን ናቸው የሚለው ጥቅስ አንተ ጋር አይሰራም እንዴ? አሽሙሩ አልሰራ ሲልሽ ብለሽ በጥቅስ መጣሽ። አልገባ ቢልህ እኮ በምን መንገድ ላስረዳ ብዬ ነው። ባቢ ይፈልጋሉ። አንዴ እንሂድ። ወዴት ይለኛል። ይሄ ደግሞ ትምህርት ቤት ነው የምንሄደው። ወዴት ነው የምንሄደው? ቆይ ለምን አብረን አንሄድ? እና እባክህ ፈልጌ ነው። ዝም ብለህ ና። ዛሬ ተነስቶበታል። እንሂድ። እንዴ ቆይ እናንተ መሰበሬን አላመናችሁበትም እንዴ? ኧረ በእናትህ አትጩ፣ አታካብድና እንሂድ። አሁን ሰዓት ረፍዷል። እንዴ ቆይ አንተ እየቀለድኩን እንደሚመስል ተሰብሬ ነው እንጂ ኮራፕ እያደረግኩ አይደለም። እሺ ብቻ በእናታችሁ ክርክራችሁን አቁሙና እንዴ ሰዓት ሄዶብናል። እንደውም እናንተ ሄዱ፣ እኔ አልሄድም። የት ነው ብቻ የምትሄደው? ወደ ግቢ ነው። ይሄልሽ ብቻን ካገኙ ይጨበጭፈዋል፣ ይውብጠዋል፣ ይቀጠቅጠዋል። ስለዚህ ከኛ ጋር ሂድ። ይቀጥቅጡን፣ አያገባችሁም። ከእናንተ ጋር እንደ አህያ ከምጋልብ ይሻለኛል። ሂዱ። ይሻለን አንተ ታውቃለህ። ደነስ አሁን እኔ ጓደኛ አለኝ እላለሁ። ጥላችሁኝ ሄዳችሁ የምር ቹቹ ማሬ እንዴ ምንድን ነው? ውይ መቅድዬ ማሬ እንኳን ደህና መጣሽልኝ። እኚህ አህዮች አውላላ ሜዳ ላይ ጥለውኝ ሄዱ። አየሽልኝ አይደለ? እነማን ናቸው? እና አቤል ናቸዋ። ምንድን ነው መቅዲ ማሬ ብቻ ነው እንደምትታየ? ውይ ወንድሜ ይቅር በለኝ። ሳያት እኮ ብሶት ብሎኝ ነው። ቆይ እዚህ ምን ትሰራለህ? አትገባም እንዴ ወደ ውስጥ? አይ ቀስ ብዬ ብገባ ይሻለኛል ብዬ እኮ ነው። ቆይ ግን አብርሽስ? አብርሽማ ከሙሽራው ጋር ነው። ከምኑ ጋር? ከሙሽራ። እንዴ የምን ሙሽራ ነው? አይ ባቢ ያለ ሀሳብ ዝም ብለህ ረዝመህ ቅድስት አልታይ ማለቻ አይደለም ቅድስት፣ አንቺም ታይተሽው የለ እንዴ? ቹቹ እንዴት ነው ፈለከኝ እንዴ? አረ በፍጹም እናቴ። እንሂድ በቃ። ቆይ ምንድን ነው እዚህ ቆመን የምንጠብቀው? ይቅርታ አድርግልኝና ባቢ አንዲት ጉዳይ ነበረችን ከቹቹ ጋር መማከራት። ሴትዮ ሰዓት እኮ ሄዷል። ችግር የለውም እንደርስበታልና አታስብ። ሂድ በቃ አንተ። እባክሽ የራሳችሁ ጉዳይ። ስማኝ ቹቹ፣ አሁን ለጥብቅ ጉዳይ ነው የፈለግኩ ዛሬ። አይ መቅዲ እንደፈራሁት ወደሽኝ አረፍሽ አይደል? ኤጭ ጀመረ ደግሞ አሁን ወደዛ አትላጥብኝ እስቲ። ለዚህ ካልሆነ ታዲያ ለምን ይፈልግሽ? ስማኝ በእናትህ አሁን የፈለግኩ ትልቅ ውለታ እንድትውልልኝ ነው። ምንድን ነው? በእናትህ ይኸውልህ ቅድስትና አብርሽ እናጣብሳቸው። ምን ምንድን ነው የምታፈጣው ሰውዬ? በፍጹም አላርገውም። እቺ ሰላቢ ሰውዬ። ሰላቢዎች እኮ እናንተ ናችሁ። እሺ ምንድን ነው የምትሉኝ? ምን አደረግን ደሞ እኛ? እናንተ ወንድ ሁሉ ያደረገ ሁሉ አይቅርብኝ ብላችሁ ተፎካክራችሁባት አይደል እንዴ? እንዴ የፈለገ ብንፎካከርባትስ? እንደውም ወጋ ሳየናት እንጂ ምን አደረግናት? ባካ አታካብድ። እሺ እነሱ አውርተው ችግራቸውን ሁሉ ነገር ፈተዋል። ከኛ የሚጠበቀው አሁን እነሱ የሚገናኙበትን መንገድ ማመቻቸት ብቻ ነው። አይ መድኃኒዓለም፣ ለእኔስ እንዲህ የሚቆረቆርልኝ ማን ይሆን? አይዞች እሺ፣ ለአንተም እንዳንተ ቂጧን የጣልሽ ትመጣልሃለች። ውይ መቅድዬ፣ እንደኔ አይነት ከፈለኩም አንቺ አለሽልኝ እኮ። አረ ጦሴን ይዘህ ሂድ ሰባራ። እሺ አሁን ምን ይፈጠር ነው የምትይኝ? በቃ እናጣብሳቸው። እንዴ እኔ ምን አገኛለሁ ከነሱ መጣበስ? አንተ ምን ታገኛለህ መሰለህ? ቆንጆ ጥፊ። ኧረ እባክሽ። እና ምን እንደልጠብቀህ ነበር? አንቺስ በጣም ትቀልጅ የለ እንዴ? አንተ ነህ እንጂ የምትቀልደው። ምን ማግኘት ፈለክ? እንደውም አንድ ነገር ልንገርሽ አይደል? ጉንጬን ግጥም አድርገሽ ካልሳምሽኝ ምንም አልተባበረሽ። ምን? በደንብ ሰምተሻል አይደለም? መጣበስ ለምን እድሜ ልካቸውን ቆሞ አይቀሩም? በዚያ መልሽም አንቺ ነሽ ቆመሽ የምትቀሪው። ተረዛ ራስ ቆማ ያስቀርና አህያ። ውይ ትሰሚያለሽ፣ ቀረውብሽ እንጂ አልቀረሽብኝም። እሺ ደግሞ ብትስሚኝ ክብሩ ላንቺ ነው። አጋሰስ እንዬ ቅድም የበላነው ሆዴን ውጥር አድርጎኛል። ከዛኛው ሱቅ ማስቲካ ይዤ ልምጣ። እኔ ላምጣልሽ? ኧረ እኔ ያመጣለሁ። አንቺ እዚህ ሆነሽ ጠብቂ። እሺ እንዴ ለምን አቀፍከኝ አትይኝም እንዴ? ለምን እንዳቀፍከኝ አንተ ታውቂል? ማለት አንቺ ማወቅ አትፈልጊም? አልፈልግም። ዛሬም ልትወሪኝ አትፈልጊም? ማነህ ብዬ ነው የማወራ? ስያሜውን እንኳን ላንቺ ልተው። ግድ የለም በአንተ ያምራል። በነገራችን ላይ ኩራተኛ ሴት በጣም ነው የምትመች። እኔ ግን ደረቆ እንዳሉት እና እንዴት ነኝ? እኔን ወደድሽኝ? አቤት እንዴ ምን አለበት ባትወጂኝ እንኳን ብትተውኝ።
ትወና አልወድማ። እርግጠኛ ነሽ? አዎ በደንብ። እንደም ስተኩን በጣም ጎበዝ ነው። እሱን እያየሁልህ ነው፣ ግን ለዛሬ ምንም አልተሳካልን። ማለት አንተ ምን አባ ነው የምታረጋት ልጄ? ኧረ ማዘር ምንም አላልኳትም። ኧረ እባክህ ምንም አላልካትም? ኧረ እኑዬ ንገሪያት። ልጄ ምን አባክ ፍጣሪ ነው የምትላት? ኧረ ማዘር ጆሮዬን በጠሱት። ዝም በል። ልጄን ማን አባክ ፈቅዶልህ ነው የምትሰማት? ኧረ ጭራሽን ያልሰምኳትም እንዴ። የማን ነው ፈጣጣ? እያየው ካደል እንዴ ሳምካት አንተ? የማን ቀዳዳ? እኑዬ ጆሮዬ ቢበጠስ ግን ያንቺን ነው የምቀበልሽ፣ የምሰማሽ እንዳይመስልሽ። የማንን? የእሷን እንዴ? ኧረ ጭራሽ አጠበቅሽው እንዴ? ኧረ ማዘርዬ እንዴ! ኧረ አክስቴ ተይው በቃ ይበቃዋል። እኔ እኮ ከየት እንደሚመጡ ነው እኮ የማይገባኝ። ይሄ ምድረ ወጠጤ። ዱላም ስድብም አይበዛበትም። ቢያንስ አንዱን አድርጊለት። እንኳን በአንዱ በሁለቱም አይታረምም ይሄ አረም። እንዴ ጉንጯን ስሜማ እንደዚህ ከቆነጠጥሽኝ በጠብሳት አለቀልኝ። ኮተታ። እኔማ ልጄን ለማንም መንደር ያልሰጣት። መንደር የሆንኩ ባለስልጣን እኮ ዋናው ፍቅር ነው አይደል? እንዴ አይደለም። አየህልኝ አይደል? እቺን ብስል ልጅ የኔ ወርቅ። እርግጠኛ ነኝ እንደኔ እንዳቆነጥሽ ብለሽ ነው ከሷ ጋር እየተስማማሻለሽ። እኔ ሁሌም ካክስቴ ጎን ነኝ። በጣም እያየሁሽ አይደል እንዴ? እንዴ አሁን ምን አባ ከሆነ ነው ስራ የምታስፈታት? እንዴ ምን አደረኩ ደግሞ? እኛ እኮ ነን ዝም ብለን የቆምነው አክስቴ። እሱ ምን አደረገ? በቃ እንሂድ። ይሄ ከረፈፍ ዝም ብሎ እዚህ ቆሞ ሲለፈልፍ እኔም አብሬው ቆሜ ይለፈልፋለሁ። ቁም ነገር ያለው ይመስል። ኧረ በቃ እንሂድ። ፈጣሪ ቆርቆርልሽ እንጂ አረፍ እንዳትዞርብህ። ለነገሩ ብዞርበትም ለውጥ አላመጣ። እኔ ምን ከሱ ጋር አታገለኝ። ይሄ ሰላቢ። ይበቃል በቃ አክስቴ እንሂድ። ሰዓት እየሄደብኝ ነው። አክስቴ ወይኔ ልውሰዳት እንዴ? አንቺ ከምትደክም ሞት ይውሰድህና የምን አባካክስ ነው ይህ ድንጋይ? ምን ችግር አለ? የእሷ ማለት የኔ ማለት ነው ብዬ ነው። እኔ የጠፋው አሰለፍ። አንተ እንዴት ነው የምትናገረው? እባክህ አብሬህ ስቆም እኮ ያመሰልኩ እንዴ? አረ እንደዛ አይደለም። ይቅርታ። ወይ ጉልበት ልሳም እንዴ? አረ የሚስማ አባክ ይሳምህ፣ ሰይጣን ይሳምህ ሰላቢ። ኧረ አክስቴ በቃ ሰዓት ሄዶብኛል። እንሂድ። ቆይ አገኘሃለሁ። እምለቅ እንዳይመስልህ። ዘር ወደ እዛ ደግሞ ነይ። በሰላም ነው? ምኑ? በሩን እንደዚህ የምትገነጥዩ ዘበኛ ነሽ እንዴ? ማለት ዘበኛ ብቻ ነው ስለ በር መገንጠል የሚያሳስበው ብዬ ነው። የኔ እናት፣ እኔ በሩ ሳይሆን ጆሮዬ ነው የሚያሳስበኝ። ባለፈው የመጣው ጊዜ ስትመናቀሪ ነበረ። አሁን ደግሞ ጭራሽ ብሶብሻል። ምንድን ነው ችግርሽ? ኧረ ጉድ! ለነገር ነው እንዴ መጣሽው? እንደዛ አስመሰለብኝ አይደል? ነይ እስቲ ሳም ሳም ላድርግሽ። እንደዚህ አትይኝ። ቡዳ ልትሆኝብኝ ነው እንዴ? እኔ? አሁን አንቺ። አሁን ያቺ ነገረኛ የለችም እንዴ? ማንን ነው? ካሰለፍ ውጭ እዚህ ቤት ሌላ ነገረኛ ሰው አለ እንዴ? እሱን እናንተ ናችሁ የምታውቁት። እጭ አትበጣጠሽብኝ። አሁን አለች የለችም? የለችም። እንዴት የለችም? አላውቅም። እዚህ መታ ዙረት ለመደች። ተበላሸሽ ማለት ነው አይደል? ይቅርታ፣ ስራ ይዣለሁ። ገብተሽ ጠብቂያታለሽ? ማንም የለም እንዴ? አዎ ማንም የለም። ይዙም ማንም የለም ማለት እሱንም ያካትታል። ማንም ከሌለ እንጂ ሻንጣይን ተቀበይኝና አንቺ ቤት ቁጭ ብዬ እየተጫወትኩ ጠብቃቸዋለሁ። እና ታዲያ ባዶ ቤት እኔ ምን እሰራለሁ? እንዴት አደርሽልኝ የኔ ቆንጆ? እንዴ አንተ ያማሃል እንዴ?
አትጩይ እንጂ እንዴ! ቀስ በይ። ምንድን ነው? አጠገብሽ እኮ ነኝ ያሉት። እባክህ ሰው በልልኝ። ምንድን ነው ግን አንቺ በጣም ትናልሽ? ምን ያፈላሽ አልመሰለሽ? ምንድን ነው የምትለኝ? ቆይ ሰውዬ፣ ምንድን ነው መፈለግ ብርቅሽ ነው እንዴ? ሊሊ የኔ ቆንጆ ምንድን ነው እናትሽ? ለምንድን ነው ልትረጂኝ ማሞክር? የኔ ውድ አሁን እየደበራችሁ ምንድን ነው የምትሟዘዙት? መልክ ትሰራራላችሁ እንዴ? እንደምትፈላለጉ እኮ እናውቃለን። ሰውዬ የመሰለ ነገር ለራስ ያዘው። እሺ አትፈላሰፍ። መች ተፈላሰፈ ሊሊ? እንዴ እውነቱን እኮ ነው። ቆይ እኔና አንቺ ግን ጥሩ ጓደኛሞች አልነበርን እንዴ? ነበር ነው። አሁን ምን አድርጊ ነው የምትለኝ? ቆይ ታዲያ አሁን ምን የተቀየረ ነገር አለ እንደዚህ የምትለዋወጪው? ይኸውልህ አሌክስ፣ ባለፈውም ነግሬሃለሁ። እኔ በእናንተ ምክንያት ምንም አይነት ችግር ውስጥ መግባት አልፈልግም። ይሄ በእናትሽ አንቺ እንዴት ነው የምትናገሪው? በእናትሽ ይሄ ሁሉ ጦስ ውስጥ የገባ ነው በአንቺ ምክንያት አይደል እንዴ? ስሚያች፣ በዚህ ልክማ ምስጋና ቢሳቱኝሽ እንኳን እንኩሽ ስራ ፈቱላ። አንተ ግን ለምን ስርዓት አይኖርም? ምንድን ነው ሴትዮ? ለምንድን ነው ስርዓት የማይኖርሽ? ስለማመጥሽ ጭራሽ እንዲህ አናቴ ላይ ትውጭብኛለሽ እንዴ? ትሰማኛለህ? እንደዚህ ስለሆንክ የምታገኘኝ መስሎ ከሆነ ተሳስተሃል። እሺ እንግዲያውስ በደንብ ስሚኝ ብለሽ አዳምጪኝ። አንቺ የኔ ማትሆኝ ከሆነ ማንም ሰው አንቺ ሊሆን አይችልም። ማንም እሱን አሳይካለሁ። ሰውዬ ወንበሩ ይፈለጋል። እሺ ውጭ ውጣና ግድግዳ ደብደብ። ዝጊ አንቺ። ምንድን ነው የእሷን ለእኔ ላይ ነው እንደ ብጮ ተሰማያለሽ? ካሁን በኋላ አንድ አፍሽን ክፈቺና አንድ ነገር ልናገር ልትሆን እሱን አሳይሻለሁ። ወይኔ ፈራው። በጣም አስፈራራኝ። ወይኔ መቅደስ አትጩብኝ አንተ ደግሞ። ወይ ጉድ! አንበሳው ምንድን ነው ቡቻ? እንዴት ነህ? በእናትህ አሁንም ይሄ መጃጃል አልተወም። በእናትህ ምን አደረግኩ ወንድሜ? ናፍቀኝ በሰላም ማደር ለማየት እኮ ነው አመጣጤ። ረፍዶብኛል። በእናትህ ተወኝ። ታዲያ እኔ ምን ላድርግ? ተሸከሜ ልሩጥ እንዴ? ጤና የለውም እንዴ? ለምንድን ነው የምትሸከመኝ? ለምን አታድብም አንተ ሰውዬ? ስማ፣ ዝም ስል እውነት መስሎ ነው እንዴ የምትፈታተኝ? ምን አደረግኩ ደግሞ? ስማ፣ እንዲያደረግክ ብዬ አለፈልፍ። ከዚህ በኋላ መንገድ ላይ ባገኘ ግን ከበፊቱ በጥፍ አስጨንቅሃለሁ። ምን ስላደረግኩኝ ነው የምታስጨንቀኝ? ምንም ማድረግ አይጠበቅብህም። እንዲያው አይቼ ከደበርከኝ አስጨንቅሃለሁ። ኧረ እባክህ። አዎ ደግሞ በደንብ ታውቀኛለህ። እኔም አውቃለሁ። አንተ ግን ልታውቀኝ የቻልክ አይመስለኝም። አንተን ማወቅ አይጠበቅብኝም። ትሰማኛለህ? ደግሜ እንዳላይ አታስብ። ከዚህ በኋላ እኔን ሳይሆን ጥላዎቼን ነው እሺ የምታየው። ዓለም ላይ ብቸኛው ጥላ የገደለ ሰው ልታስብለኝ ነዋ። ወንድ ከሆንክ ሞክረው። ከዛ በኋላ ግን ውጤቱን ታየዋለህ። ስማ፣ እኔ ቡቻ በእንደዚህ አይነት ተራ ነገር ኩሽ እንደማይልብኝ በደንብ ታውቀኛለህ። በዚህ ዙር እንኳን እማውቅ አይመስለኝም ወንድሜ። ጅን አንሳልኝ እባክህ። ወንድምህን እዛ ሂድና ፈልግ። እሺ እንግዲህ እምቢ ካልክ ምን ይደረጋል? ለማንኛውም ሄጃለሁ። መልካም እድል። እንግዲህ ምንድን ነው የምትበይው? ማለት ምን ብትበይ ነው እንዲህ ወፍረሽ ቀልተሽ የአንድ ባለ ሀብት ሚስት የመሰልሽው? ወፍራ የቀላሽ ሴት የባለ ሀብት ሚስት ናት ማለት ነው? ከአንቺ በቀር ያሉት ሁሉም እንደዚህ ናቸው። አንቺም ይሄ አመልሽ ነው እንጂ እንደነሱ ሀብታም አግብተሽ እንደውን ቆንጆ ትሆኝ ነበር የበለጠ። እንዴት ነው ስለ ጸባይ በድፍረት እንደዚህ የምታወሪው? እንተዋወቃለን እንዴ? እኛ እኮ መተዋወቅ አይጠበቅብንም። ወፍራሞች ስንባል ሁላችንም ነገረኞች ነን። ቡና ትፈልጊያለሽ? ምን ነው አንቺ ፈለግሽ እንዴ? ኦ ሴትዮ ላፈላልሽ እኮ ነው። ሌላ የረሳሁት ነገር ደግሞ ምንድን ነው? እኛ ወፍራሞች አስመሳዮች ነን። ቡና ላፍላልሽ ስላልኩሽ ነው? በጭራሽ የልብሽን ነው የነገርኩሽ። ምንድን ነው የልቤ? ምን ነው እምቢ ባለችኝ እያልሽ ነበር በሆድሽ አይደል የጠየቅሽኝ? ያስገድደኝ የለም። ካልፈለግኩ ለምን ጠይቅሻለሁ? ደግሞ አንድ የረሳሁት ነገር። ኦ ዛሬ እኛ ወፍራሞች ቀልድ አናቅም፣ ፋራዎች ነን። ምን ጉድ ነው ዛሬ? እኔን ከሆነ ቬሪ ጉድ ብትኝ አይከፋኝም። ጭራሽ ምን ነው? ኧረ ምንም። አዎ አንድ የረሳሁት ነገር። እጭ ምን ነው ሀረግ? መቅዲ እዩ እዛ ጋር ናት። ደስ የሚል አጋጣሚ በእናትህ ደስ ሲል። እሺ መቅዲ ምን እናድርግ? ምን እናድርግ? አባ ማን? አባባ። አባባ ይሻላል። ቀልደኛ እባክህ የምሬ መሰለ እንዴ? እማ በለኝ። ኧረ ሰውዬ በእናትህ አሰግጥ እንዴ! ለእሷ እኮ ነው የምራችን መሰለ እንዴ? እንዴ ለእሷስ ቢሆን እማና አባ ምን አመጣው እዚህ ጋር? ሰውዬ እንደዚህ መጠራራታችን ከሰማች እብድ ነው የምትሆነው። የምርሽን ነው? ታዲያ አታውቅም እንዴ? እኔ ምን አቅልሻለሁ?
ይኸውልህ ማለቃቀስን ተውና በደንብ አድርገህ ስማኝ። እኔ አሁን ትንሽ ራቅ ብዬ እሄዳለሁ። ልክ እሷ ጋር ስደርስ እማ ብለህ ትጠራኛለህ። እሺ? እማ? አዎ። ምን ነው እማ? አረ መቅዲ በፈጠረሽ እንዴ! አረ ራስህ በፈጠረ። ይኸውልህ በቃ እኔ አሁን ሄጃለሁ። እሺ? ይኸውልህ እንዳራሳሽ ትንሽ ቆይተህ ነው የምትጠራኝ። ሐረግ እባክሽ ታስወጪልኛለሽ? ማንን? ጓደኛሽና። ማናት ደግሞ ጓደኛዬ? ግቢ እናያት። ማን መቶ ነው? አረ በእናትሽ ከሷ የባሰ ሴትዮ መጣ እኮ ልታሳብደኝ ደረሰች። ማን ትሁን በእናትሽ? ግቢ እናያታ። በእውነት በዚህ ልክ ያንጨረጨረች ማን እንደሆነች እስኪ በጣም ነው የጓጓሁት። አሁን ታያት የለ ምን አስቸኮለሽ? አንቺ አሮጊት ደግሞ እዚህ ምን ትሰሪያለሽ? ማለት ምን ትሰሪያለሽ? ምን ልትሰሪ መጣሽ ነው ያልኩሽ። አብዬን ፈለገሽ ከሆነ የለም። ማን ነው አብዬን የሚፈልገው? እኔ? አዎ አንቺ። አያሰለፍ እያወቅሽ። እኔ እኮ ሽማግሌ ብዙ አይመቸኝም። ኧረ እባክሽ ከአንቺ ብሶ ደግሞ ትመርጫለሽ። ግጥም አድርጌ ነዋ። ወግ ወጉንማ ይዘሽዋል። ቆይ አሁን ለምንድን ነው የመጣሽው? ቆይ እኔ የምለው እኔም ብቻ ነው እንዳያየሽው እንዴ? እና ሌላ ሰውም ይዘሽ ነው የመጣሽው? የምን ሰው ነው? እስቲ ከእግርሽ በታች ዝቅ በይ። ብቻ ልቆይ ነው ብለሽ ልታስቅኝ እንዳትሞክሪ። የሚያስቅኝ ሰው ተገኝቶ ነው እንዴ? ግን የምን ሻንጣ ነው? የእኔ ሻንጣ ነዋ። እንዴ ምን ለመሆን ይዘሽ የመጣሽው? የኑዬ አባት ሙት ዓመት መሆኑን ነገረኝ። ሲቀጥል ደግሞ የኑዬ ልደት መሆኑን ነገረኝ። እንደገና ይሄን ሁሉ ነገር ብቻዋን እንዴት ታከብራለች ብዬ ባዶ ቤት እንዳትሆን ብዬ መጣሁ። ባዶ ቤት? አዎ ባዶ ቤት። ምንም ጎረቤት በሆንም እኮ ደረቅ ጡቴን ጠብታለች። እና የኔን ጡት አልጠባችም ታዲያ? ያንቺን? አይ አንቺ ሴት ግን ቆይ በስተርጅና ማትረጋጊም? አንቺ እንደተረጋጋሹ ማለት ነው። ይኸውልሽ አሁን ስድቡን ታይና እውነቱን ንገሪኝ። ሙች ከልቤ ነው። እኑዬ ናፍቃኝ ነው የመጣሁት። ወይ ልጄ እንኳን ደህና መጣሽልኝ። የኔ አበባ እንኳን መጣሽ። እንደምን ነሽ? እንዴት ነሽ? ደህና ነሽ? እንደምን ነሽ? መጣሽ እንዴ? መጣሁ። ናፍቀሽኝ እኮ። እንኳን ደህና መጣሽልኝ። ሴትዮ ምንድን ነው ልጅቷን የምትጨቀጭቂያት? በቃሽ እንጂ። ምን ቸገርሽ አንቺ? ልጄ እኮ ናት። ሴትዮ ልጄ ለቀቅ። እቴት ዘንድሮም ልትጣሉ አይደለም አይደል? ኧረ እኔ አልጣላትም። እኔ እኮ ወዳታለሁ እኮ። ኧረ ወዲያ በይ። ወዲያ? እንዴት መጣሽ ግን እቴት? ስትናፍቂኝ ጊዜ አንቺን ላይሽ ነዋ። አቤት ውሸት! ይቺ ሾካካ። ምንድን ነው ውሸቱ? ልጅ አትናፍቀኝም እንዴ? ዝም በይ። አሁን ነው ትዝ የምትልሽ? ምን ነው ግን አንቺ ትቀኝብኛለሽ እንዴ? ወሬሽን አቆሚ ወደዛ። ኧረ ተው እንዴ! አክስቴ ከዚህ ሁሉ ጊዜ በኋላ ልትጣሉ ነው? ኧረ ታያት እባክሽን። ይቺ ወሬኛ ናት። ሂጂ አንቺ ደክሞሻል፣ እኛ እንመጣለን። ለምን አንድ ላይ አንሄድም እንዴ? ሂጂ አንቺ የኔ ወርቅ፣ እኛ እንመጣለን። ትኑዬ አሁን በጣም ልክ ነው ያደረግሽው። በቃ ተነጋግረን የመጣን እኮ አይመስልም። እኔ ልጄን ለማንም አልድራትም። ይዙን ቢሆን ልጄ ነው። ለማንም ዘረቢስ ሰራተኛ ይዙን አልድረውም። በጣም ጥሩ። በስህተት እኔና አንቺ እንኳን እንደተመካከረን እኑ ካወቀች፣ በተለይ ልናገባቸው እንደሆነ ካወቀች ብን ነው ምላ መጣፋው። የልጅ አመል መቼ ጠፋኝ። የልጄ እናቷ ሙት ዓመት ስለደረሰ በሱም ማሳበብ እንችላለን። አዎ ልክ ነሽ። በስህተት እንኳን እነሱ ያሉ አብረን መሆናችን መታወቅ የለበትም። በተለይ እኑ ተጠራጣሪ ናት። ዋዛ እንዳትመስልሽ። ምንም እንዳታስቢ፣ ትንሽ ጠብቂኝ ብቻ። በቃ በይነሽ አሁን ወደ ቤታችን እንሂድ። ቤት ነሽ እንሂድ። አንቺ አትወጪም እንዴ? እኔ ትንሽ ላንብብ፣ እናንተ ውጡ በቃ። እንዴ እዚህ ብቻሽን ምን ትሰሪያለሽ? ካልሆነ ደግሞ ላይብረሪ አትሄጂም እንዴ? ይኸው ጸጥ ስላለ ላይብረሪ በል። እሺ አብሬሽ እንዳጠና ትፈልጊያለሽ? ማ አንተ አብረህ ልታጠና? አዎ አብሬያት ላጠና። መቼ አጥንተህ የምታውቀው ነው ዛሬ የምታጠናው? ቆይ አንተ ምን አገባ? አርፋ አትወጣም እንዴ? ለአንተ ትቻት? አዎ ለእኔ ትታት። ምንድን ነው እበላታለሁ እንዴ? ቀላል ትበላታለህ ጅብ። አሁን ተነስና እንውጣ። ትንሿ ከፈለግሽ ግን ግቢ ውስጥ ነንሽ። እሺ
አብሬሽ እንዲቆይ ከፈለግሽ ግን አለሁኝ። እሺ እሺ። ተነስ ነው እንውጣ እንሂድ። ጅል ይርቃል። ትንሿ አታስጠኝም? ትንሿ ምን እየሆንክ ነው አንተ? ያማል እያናገርኩሽ አይደል እንዴ? ለምን ነው የማምልሽ? ቆይ አንተ አይገባህም እንዴ? ምንድነው ችግር? ቆይ ምንድን ነው የማይገባኝ? ጆሲ ተወኝ በቃ። ለምን የራስን ህይወት አትኖርም? ቆይ ህይወቴ እኮ አንቺ ነሽ። ቆይ የትኛውን ህይወት እንድኖር ነው የምትፈልጊው? ቆይ ስትወለድ ከኔ ጋር ነበር የተወለድከው? ስወለድ ብቻዬን ነበር የተወለድኩት። ስሞት ግን ከአንቺ ጋር ነው የምሞተው። ሰማኛለህ? ዝም ለጊዜ አታቃጠል። አሁን ከዚህ ጥፋልኝ በቃ። ቆይ ባልጠፋስ? ራስን ችግር ውስጥ አትክተት። እነ ሉል ካዩ ደግሞ እነ ሉል ካዩ ምን መልሽልኝ። እነ ሉል ካዩ ምን? ቆይ አንተ ለምን ተሳሳተ አይኖርም ግን? አንቺን ብዬ ዝቅ ባልኩኝ በእነዚህ ወጣቶች ልታስፈራሪኝ ትሞክሪያለሽ? እውነት ጆሲ፣ ቀን በቀን ከምታደርጋቸው ነገሮች ምን ያህል እንደጠላሁት ማን በነገረሽ? ማንም እንዲነግረኝ አልፈልግም። ማንም ምንድን ነው? ጥፋ ከዚህ። ይኸውልህ ጥቁር ስለሆንክ የምፈራ መስሎ ከሆነ ተሳስተሃል። እኔም እንደምታይኝ ባሪያ ነኝ። ወሬ አታብዛ አንተ። ሂድ ጥፋ ከዚህ ጥፋ። አንደኛውን እግር ስላልዞረ ደበረ እንዴ? እንዴ ወይ ይሄ እኮ መዞር አይደለም የስር መጣመም ነው አሉኝ። ምን ችግር አለ ታዲያ? አንገትህን ነው ማዞርልህ፣ አጣምልሃለሁ። ምን አንተ በጣም ነው እንዴ ማዞር የፈለግከው? ካልደበረ አሁን ይሄ እጅ እግር የሚል ቀልዳችሁን ከጨረሳችሁ እኔ ልግባ። እሺ አታሰማም። ሂድ ከዚህ። ያ የትንሿ ድምፅ ነው እንዴ? አንተ ሰው እያሰማም እንዴ? ጥፋ ከዚህ። አሳልፈኝ። እሺ ልቀቀኝ። ወይኔ ሰበበኛ ከውካዋ ነው እናታችሁ። ምን አድርጎሽ ነው የቆዳ? የታባቱ ይሄ ቆሻሻ የታባቱ? ቆይ ምን አድርጎሽ ነው በእናትሽ? ምን እንዳደረግሽው አትነግሪኝም እንዴ? ኧረ እኔ ምንም አላደረኩትም። ታዲያ ምንድን እንደዛ የምትጫጫውት? እኔ እኮ ምን ተፈጠረ ብዬ እንዴት ዘልዬ እንደገባው። ይሄ ቆሻሻ ካሁን በኋላ ካየ ግን ዘልዝዬ ነው እሺ የሚበላው። እጄን ትንከሰኝ። ነከሰችኝ በላችኝ እንጂ ነከሰችኝ። በእናትህ ምንድን ነው? ቆይ እቹሻ ነኝ ትንከሰኝ። ኧረ አንተ በእናትህ እንደዚህ አትሁን። ወንድ አይደለ እንዴ? ቆፍጠን በል እንጂ። ወንድነቴ ለሁለታችሁ ማሳያችኋለሁ። ለሁለታችሁ በእናትህ ሂድ ወደዛ። እኛ ላይ ነው እንዴ የምትደነፋው? እሷ ላይ እንደዚህ አደነፋም ነበር እንዴ? አንቺ ምን ላርግሽ? ምን አባሽ ታደርጊኛለሽ ደግሞ አንቺ? እና ምን ፈለግሽ? ምንድነው እዚህ የሚዘፈዝፍሽ? ወደ ክላስ አገቢም እንዴ? ምን አገባሽ? እንዴት አያገባኝም? ገንዘብ እኮ ነው የሚከፈለው። አንቺ ጤና የለሽም እንዴ? ምንድነው ሴትዮ? ለአንቺ ብዬ እኮ ነው ሆዴ። ሆድሽ ይፈንዳ ቆዳ። እሜ ማኒ እማ አንቺ እሜ ማን ነው? አባዬ ነው። ዞረሽ። ኧረ እማዬ አንደኛውን ለምን እሜ አይልሽም? ማንም ይበላኝ፣ ምን አገባሽ አንቺ? ይኸውልሽ ማሬ ለዛሬው አልተሳካላሽም። እሺ ሌላ ቀን በሰፊው ሞክሪ። እወድሻለሁ። አንተ መቅዲ በእናትሽ ምንም ነገር እንዳትይኝ። እኔ እንደዚህን ነገር አልችልበትም። አለመቻል እንደዚህ ነው እንዴ? አረ መቅዲ በእናትሽ እማ እንጂ እሜ በለኝ አልኩ እንዴ? ልውል በእናትህ ተዋረድን እኮ። እባክሽን ያው መሄዴ ነው።
በዚህ ዙር አረሳኸኝም አይደል? እንዴት ረሳሻለሁ? እንዴ አበባ መስለህ የለ እንዴ? አምሮብህ አምሮብሃል የኔ ልጅ። እንዴ ልጄ ልትበይ ነው እንዴ? አይንሽን ከሱ ላይ አንሺ። ኧረ እማዬ ምን ነው ቡዳ መሆኗን ረሳኸው እንዴ? እንዴ እማዬ ተዋት ይህች ሟርተኛ። እንዴት ነህልኝ አንተ? ደህና ነኝ። እንዴት ነሽ አንቺ እናቴ? እኔ ደህና ነኝ እግዚአብሔር ይመስገን። እርጉዟ ሚስትህ እንዴት ናት? እርጉዟ ሚስትህ? አዎ እርጉዟ ሚስትህ ምን ነው? ኧረ የኔ ሚስት እርጉዝ አይደለችም። ባለፈው እኮ ስታወሩ ሰምቻችሁ የለ እንዴ? ምንድን ነው የሰማሽው? ነፍሰ ጡር መሆኗን ነው። ውይ የዛኔ እኮ አጋጣሚ ነበር። ምኞታችንን ስናወራ ነው የሰማሽው። ኧረ ምኞታችሁን? አዎ የወደፊቱን ነው ስናወራ ነበር። ስታስቀኑ። ልጄን አሁን በወሬ አትያዡ። ይዙዬ ሂድ እስቲ ምግብ ነገር ብላ። እንስ አለች ውስጥ ናት። ተኝታ ነው? ኧረ አልተኛችም። አንቺ ምንድን ነው ሰላም አትይኝም እንዴ? ምን አባት አደርግልኛለሁ ሰላም ብል። እናንተ አሁንም መናቆር አልተዋችሁም? ምን ዘንድሮ ማርጅተው የሚያቆሙም አይመስለኝ። እሷማ ምንም በሆነ እኮ ትችለኛለች አይደል? አሁን ማቀሳሰሩን ተይና ተነሽ፣ አንድ ቦታ ደርሰን እንምጣ። የት? ስራ ቦታ የሆነ እቃ አለ። አብረን ሄደን እናምጣና አብረን እንሰራለን። ከዛ ነገ የፈለግሽው ቦታ ወስጄ አዝናናሻለሁ። ኧረ አታምኚኝም? ጭራሽ ነው የማላምነው። ተነሽ ሂጂ እናቴ፣ አሁን እኛ አለን። ከዋሸም አንለቀው። በቃ እናንተ ካላችሁ ተስማምቻለሁ። ኧረ አንቺ ምን አይነት ሰው ነሽ ግን በእናትሽ? እሺ አሁን እንዴት ነሽ? እዚህ ሆነ ነው ወይም ታሯሩጠኝ? ምን አባቴ ላርግ? እንዲህ ካልሆነ እኮ አትውጪልኝም ብዬ ነው። እንዴት ነህ? ደህና ነኝ። እንዴት ነሽ አንቺ? እኔ ደህና ነኝ። በቃ እኔም ደህና ነኝ። ተይ እንጂ አትይኝ፣ ታሽኮረምምኛለሽ። እስኪ አንድ ጊዜ እንኳን አይኔን እያየኸኝ አውራኝ። ወይ አንቺ ደግሞ እያወቅሽኝ እና ጭራሽ ላታኝ ነው እንዴ? አይሻለሁ፣ ግን አሁን አይደለም። እና መቼ? አንድ ቀን። አንዱ ቀን መቼ ነው? ኧረ ተይ፣ አሁንም እያሳፈርሽኝ። እሺ እንሂድ በቃ። ሰዎች ዛሬ ማታ በጣም አሪፍ ስራ አለ። በጣም ትልቅ ዝግ የምንዘጋበት ስራ። ምንድን ነው? የጆሲ ስራ ነው። ባላገዳው ጫር እንዲደረግለት ይፈልጋል። ባላገዳው ነው ባለፍልጡ? ያው በለው ምን ልዩነት አለው? ልጁን ጫር ጫር እንድናደርግለት ይፈልጋል። አዎ ማታ እሱ ይጫራል። ይመቸናል፣ መለው ብቻ ይግባልን። ቆይ ግን ጌዴት ነው ያለው? አሁን እኮ ቅርብ ሰዓት አንድ ላይ ነበር። እኔ ታባቱ ሄዶ ጀሞ የታባ ነበር ካንተ? እዚሁ ነበርኩ። ምን ነው? እንዴት ሆነልህ የኑ ነገር? ጌዲ እኮ ነኝ። ምን ጥያቄ አለው? አይ ሰዎች ልጅ ምንም ደስ አላለኝም። ምን ነው ደስ አላለ? ምንም ደስ አላለኝም። ለማንኛውም እሱም በኋላ የምታወሩ ጉዳይ ይሆናል። የማታውን ስራ እኔና ጌዲ ነን የምንሰራው። የምን ስራ? ና እንሂድ፣ እየሄድን እነግርሃለሁ። ለማንኛውም እናንተ ልፈልጋችሁ ስለምችል ስልካችሁን ክፍት አድርጉ። አብርሽ ወይ ወደ ሰፈር ነው? አዎ። ምን ነው? ትንሽ ጥሩ ስሜት እየተሰማኝ አይደለም። ሊያመኝ ነው መሰለኝ። ትሸኘኛለህ? ምን ነው? ምን ሆንሽ? እኔ እንጃ ትንሽ አመመኝ። አይዞሽ ነይ። እሺ እንሂድ። አብርሽ ወዴት ናችሁ? ትንሽ እኮ ኪዲና ሞት ልሸኛት ልሄድ ነው። አንተ ነው የምትወስዳት? አዎ። ምን ነው? ኧረ ምንም ገርሞኝ ነው። ምንድን ነው የሚገርምሽ? እንደ አምቡላንስ እንደምታገለግል እስካሁን አላውቅም ነበር። ምንድን ነው የምታወሪው? ግልጽ እኮ ነው ውዴ። ለታመመ ሰው አምቡላንስ እንጂ ተማሪ እንደሚያስፈልገው አላውቅም ነበር። ቆይ ምን እየሆንሽ እንዳለሽ ግን ታውቆሻል? ምን ሆንኩ? ኪዶ እንሂድ። ዋው ኪዶ፣ ትሰምኛለሽ? እንደዚህ አይነት ነገር አልወልድም። እንዳላስደብሪት ስነ ስርዓት ያዥ። ኦ ሶሪ አብርሽ፣ ሳላውቅ አጠፋው እንዴ? እንሂድ በቃ። ታያት እሷን። ማይደብር ከሆነ አንድ ጥያቄ ልጠይቅህ? እሺ። ምንድን ነው? የጀመራችሁት ነገር አለ እንዴ? ምን ልንጀምር እንችላለን በዚህ አጭር ጊዜ? ይቅርታ አብርሽ፣ ሁኔታዋን ሳይ ግን እንደዛ መስሎኝ። አይ ምንም ነገር የለም። እንሂድ። እሺ
እናንተ ቡቻ እንዴት ናችሁ? ምንድን ነው የምታሽኮረመሙት? ኧረ እኛ ምንም ማለት ነው። ወዴት ነው በዚህ ሰዓት? እዚሁ ነን። ያው አለ አይደል? ሂዱ በቃ ሂዱ። ኧረ ግን እኔና አንቺ ቤት እንገናኛለን። እሺ በቃ አንተ ምንድን ነው የምትሽኮረመመው? ኧረ ሀረግ ተይ ግን ተይ። ና እሺ በቃ እንሂድ። ምንድን ነው? ሀረግ ሩጪ። ወዴት ነው የምሮጠው? ሀረግ ሩጪ አልኩሽ፣ ሩጪ። የትም ትቼ አልሄድም። ሀረግ እባክሽ ሂጂ ከዚህ። የት ነው ጥዬሽ የምሄደው? አብረሽ ልትሞቺ ነው? መሞት ካለብኝ እሞትልሃለሁ። ሀረግ እባክሽ አትቀልጂ፣ ሂጂ ከዚህ። አልሄድም አልኩ፣ አልሄድም። አትገባበዙ እባክህ፣ ገሱ። ኧረ በእናትህ